ሰማዩ በሳት ታጅቧል። የሞትና የጥፋት ድምጽ በአየር ላይ እያንዣበበ ይገኛል። ከባላስቲክ ሚሳኤሎች በሚወጣው አስፈሪ ድምጽና የፍንዳታ ማዕበል የተነሳ ዓለም በፍርሃት መርበድበድ ጀምራለች። በኢራንና በአሜሪካ መካከል ተደርሶ የነበረው እጅግ ደካማው የተኩስ አቁም ስምምነት ፈርሶ የሁለት ሀገራት ግጭት ወደ ከፋ ደረጃም ተሸጋግሯል። ኢራን በአሜሪካ የጦር ሰፈሮችና በባህሬን፣ ኩዌት እንዲሁም ኳታር በሚገኙ ስትራቴጂካዊ ቦታዎች ላይ ያዘነበችው የሚሳኤልና የድሮን ጥቃት ቀጠናውን በከፍተኛ የፍርሃት ድባብ ውስጥ ከቶታል። ይህ ሁሉ የሞትና የጥፋት ድምጽ እየተሰማ ባለበት በአሁኑ ወቅት የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ የኢራን ጦርነት ገና እንዳላበቃና ወደፊትም እጅግ ሰፋ ያሉ አበይት ወታደራዊ ዘመቻዎች እንደሚጠበቁ በይፋ በማስጠንቀቅ በነበልባሉ ላይ ተጨማሪ ቤንዚን አርከፍክፈዋል። የእስላማዊ አብዮት ጠባቂዎች ጦር ባወጣው መግለጫም በጆርዳን በሚገኙ የጠላት የእዝና ቁጥጥር ማዕከል እንዲሁም በአየር ኃይል ማዘዣ ጣቢያዎች ላይ አውዳሚ ባላስቲክ ሚሳኤሎችን ዝናብ ማዝነቡን አስታውቋል። ጦሩ በይፋ መረጃ መረቡ ላይ እንዳሰፈረው የኢራን የጦር ኃይሎች ማንኛውም የጥቃት ድርጊት ከተደገመ ምላሻቸው በቀጠና ወደሚገኙ ሌሎች የጠላት የጦር ሰፈሮች እንደሚሰፋ አስቀድመው ጠንካራ ማስጠንቀቂያ ሰጥተው ነበር። በዚህም መሰረት ጦሩ በሰጠው ቃል መሰረት እርምጃ መውሰዱንና ሕፃናትን ገዳይ ነው ያለውን የአሜሪካን ጦር ጥቃት ለመበቀል በሁለተኛው ዙር ያጸፋ እርምጃው 10 የባላስቲክ ሚሳኤሎችን መጠቀሙን ገልጿል። የእስላማዊ አብዮት ጠባቂዎች ጦር የኤሮስፔስ ኃይል በምዕራብ ኤሲያ የሚገኘውን የጠላት የዝና ቁጥጥር ማዕከል እንዲሁም በጆርዳን አል አዝራቅ የሚገኘውን የአሜሪካ አየር ኃይል ማዘዣ ጣቢያን በከባድ ሁኔታም ደብድበዋል። አሸባሪ ሲል የጠራው የአሜሪካ ጦር ጥቃቱን የሚደግም ከሆነም ሌሎች የአሜሪካ የጦር ሰፈሮች ከዚህ ከባድ የጦር እሳት እንደማያመልጡና ደህንነታቸው የተጠበቀ እንደማይሆን የእስላማዊ አብዮት ጠባቂዎች ጦር አበክሮ አስጠንቅቋል። የዚህ ሁሉ መጠነ ሰፊ አጸፋ ጥቃት መነሻ የሆነው አሜሪካ በኢራን ደቡባዊ የባህር ዳርቻ ግዛቶች ላይና በምስራቃዊ ግዛቶች ወደምትገኘው ቅድስት ከተማ ማሻድ በሚወስዱ ሁለት ታላላቅ ድልድዮች ላይ ጥቃት በመፈጸም የተኩስ አቁም ስምምነቱን መጣሷን ተከትሎ ነው። ኢራን ይህንን የአሜሪካ እርምጃ ተከትሎ በአሜሪካ ቁልፍ የመሰረተ ልማት አውታሮችና ተቋማት ላይ በሁለት ምዕራፍ የተከፈለ የሚሳኤልና የድሮን ጥቃቶችን አጠናክራ ቀጥላለች። የጦርነቱ አድማስ ኢራንና አሜሪካን አልፎ ጎረቤት ሀገራትን እያዳረሰም ይገኛል። ኢራን በከተሞቿ ላይ ለደረሰው ጥቃት አጸፋ ለመስጠት ስትል በባህሬን፣ ኩዌትና ኳታር በሚገኙ የአሜሪካ የጦር ሰፈሮችና ስትራቴጂካዊ ማዕከላት ላይ ጥቃት መፈጸሟን በይፋ አረጋግጣለች። ይህ የአጸፋ ዘመቻ ጊዜያዊ የተኩስ አቁም ስምምነቱን ከተነገረ ወዲህ ከታዩት እጅግ አደገኛና ቀጠናዊ መስፋፋት ካላቸው ወታደራዊ እርምጃዎች መካከል ዋነኛው ሆኖም ተመዝግቧል። የአሜሪካ ባህር ኃይል 5ኛው መርከብ ጦር ማዘዣ በምትገኝባት ባህሬን ውስጥ የኢራን ሚሳኤሎችና ድሮኖች ወደ ባህረ ሰላጤው ኢላማዎች ሲተኮሱ ቢያንስ ለ2 ጊዜያት ያህል የአየር ጥቃት ማስጠንቀቂያ ደወሎች ጮኸዋል። ምንም እንኳን በባህሬን ላይ ወዲያውኑ የተዘገበ ትልቅ የጉዳት መጠን ባይኖርም ስጋቱ ግን እጅግ ከፍተኛ ነበር። በሌላ በኩል ኩዌት ወደ ግዛቷ የተተኮሱ ሚሳኤሎችና ድሮኖችን በአየር መከላከያ ስርዓቱ አማካኝነት ማክሸፏን አስታውቃለች። የባህረ ሰላጤው ሀገራት ይህ አዲስ የጥቃት ልውውጥ የአሜሪካን አጋሮች ወደ ሰፋና አደገኛ ግጭት ውስጥ እንዳስገባቸው በመገንዘብ ከፍተኛ የጥንቃቄና የዝግጁነት ደረጃ ላይ ይገኛሉ። ቴህራን በኳታር የሚገኙ ስትራቴጂካዊ ቦታዎችንም በአጸፋዊ ምላሿ ኢላማ ማድረጓን ገልጻለች። ይህ በኳታር ላይ የተፈጸመው ጥቃት የመጣው ኳታር በኢራንና በአሜሪካ መካከል በዲፕሎማሲያዊ ግንኙነትና ድርድር ውስጥ ትልቅ አደራዳሪ ሚና መጫወታን በቀጠለችበት ወቅት መሆኑ ሁኔታውን ይበልጡ ስብስብ አድርጎታል። በሌላ በኩል በኢራን ውስጥም ከፍተኛ ፍርሃትና ውጥረት ነግሷል። የኢራን ባለስልጣናትና የመንግስት መገናኛ ብዙሃን በደቡባዊ ኢራን የተለያዩ አካባቢዎች ተከታታይና ከባድ ፍንዳታዎች መሰማታቸውን ዘግበዋል። ከነዚህም መካከል የሀገሪቱ የኒውክሌር ኃይል ማመንጫ ኮምፕሌክስ የሚገኝበት ቡሽሄር አቅራቢያ የተሰማው ፍንዳታ ከፍተኛ ስጋትን የፈጠረ ሲሆን በተጨማሪም በቻባሃር፣ ኮናራክ፣ ባንደር አባስና ሲሪክ ከተሞች ተመሳሳይ ፍንዳታዎች ተዘግበዋል። አንድ የአሜሪካ ባለስልጣን ግን በኢራን ውስጥ ለተዘገቡት የቅርብ ጊዜ ጥቃቶች የአሜሪካ ኃይሎች ምንም አይነት ተሳትፎ እንደሌላቸውና ኃላፊነት እንደማይወስዱ አስተባብለዋል። እስካሁን ድረስ ማንም አካል ለጥቃቶቹ ኃላፊነት አልወሰደም። ቴህራንም ቢሆን ለፍንዳታዎቹ የተለየን ሀገር በይፋና በቀጥታ ተጠያቂ አላደረገችም። ይህ በእንዲህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ በሚተላለፉ የንግድ መርከቦች ላይ ኢራን የፈጸመችው ጥቃት ጊዜያዊ የተኩስ አቁም ስምምነቱን በተግባር እንዳበቃለት የሚያሳይ ነው ሲሉ ተናግረዋል። የትራምፕ ይህ ንግግር ለወራት የዘለቀውን ደም አፋሳሽ ግጭት ለማ
ለማስቆም ታስቦ የነበረውን የሽግግር ስምምነት የወደፊት ዕጣ ፈንታ ላይ ትልቅ ጥያቄ አስነስቷል። ትራምፕ ቴህራን በንግድ መርከቦች ላይ ተጨማሪ ጥቃቶች እንዳትፈጽም አጽንኦት ሰጥተው በማስጠንቀቅ ማንኛውም ተደጋጋሚ እርምጃ ከዚህ ቀደም ከታየው እጅግ የከፋና ጠንካራ ምላሽ እንደሚያስከትል ዝተዋል። በተጨማሪም ክስተቶች በጣም በፍጥነት ሊጓዙ እንደሚችሉና አሜሪካ ጉዳዩን እልባት ለመስጠት ወይም ስራውን ከዳር ለማድረስ ዝግጁ መሆኗን ጠቁመዋል። የአዲስ ቀውስ የተቀሰቀሰው በሆርሙዝ የባህር ወሽመጥ አቅራቢያ በሚጓዙ 3 የንግድ ታንከሮች ላይ የተፈጸመውን ጥቃት ተከትሎም ነው። ዋሽንግተን ኢራንን ከዓለም እጅግ ወሳኝ ከሆኑት የነዳጅ ማስተላለፊያ መስመሮች በአንዱ ላይ የባህር ላይ ጉዞ ነጻነትን አደጋ ላይ ጥላለች ስትል አጥብቃ ከሳለች። የኢራን ምክር ቤት አፈ ጉባኤ መሐመድ ባገር ቃሊባፍ ግን በኢራን ላይ የሚሰነዘር ማንኛውም ጥቃት ቀጥተኛና ከባድ መዘዝ እንደሚያስከትል ለዋሽንግተን ማስጠንቀቂያ ሰጥተዋል። ቴህራን ጊዜያዊ ተኩስ አቁም ስምምነቱ በሆርሙዝ የውሃ በር በኩል የሚያልፈውን የባህር ላይ ትራፊክ እንድትቆጣጠርና እንድትመራ መብት እንደሚሰጣት አጥብቃ ትከራከራለች። ትራምፕ በበኩላቸው በኢራን የኤሌክትሪክ ኃይል ማመንጫዎችና የውሃ ማጣሪያ መሰረተ ልማቶች ላይ ያነጣጠሩ ማስጠንቀቂያዎችን አድሰዋል። እንዲሁም የኢራን ዋነኛ የነዳጅ ኤክስፖርት ማዕከል በሆነችው የካርግ ደሴት ላይ ወታደራዊ እርምጃ የመውሰድ ዕድል እንዳግም አንስተዋል። ይህ የትራምፕ ዛቻም ከዚህም በላይ መባባስ ሊያመጣ የሚችለውን የኢኮኖሚና የሰብአዊ ቀውስ ስጋት በእጅጉ ጨምሮታል። የሆርሙዝ የባህር ወሽመጥ በድጋሚ ጦርነት ማዕከል ሆኗል። የካቲት 28 ጦርነቱ ከመጀመሩ በፊት ከዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 1/5 የሚጠጋው በዚህ ስትራቴጂካዊ የውሃ መስመር በኩል ያልፍ ነበር። አሁን ግን ይህ መስመር የሞት ቀጠና ሆኗል። ምንም እንኳን ይህ ሁሉ ወታደራዊ ግጭትና ፍጥጫ ቢቀጥልም አንድ የአሜሪካ ባለስልጣን እንዳሉት ዋሽንግተን አሁንም ከቴህራን ጋር ለሚደረገው ድርድር ቁርጠኛ መሆኗንና ቴክኒካዊ ውይይቶች መቀጠላቸውን ገልጸዋል። ሁለቱም ወገኖች ጥቃቶችና ዛቻዎችን እየተለዋወጡ ቢሆንም ትይዩ የሆነው የዲፕሎማሲ መንገድ ግን አሁንም ንቁ መሆኑ አስገራሚ ሆኗል። የሆነ እንጂ የቅርብ ጊዜዎቹ የሚሳኤል ጥቃቶች፣ በኢራን ውስጥ የተከሰቱት ያልተብራሩ ፍንዳታዎችና በንግድ መርከቦች ላይ የተጀመረው አዲስ ግጭት ጊዜያዊ የተኩስ አቁም ስምምነቱን እስካሁን ካጋጠመው እጅግ አደገኛና አሳሳቢ ደረጃ ላይ ጥለውታል። ወታደራዊ እርምጃዎች እየተጠናከሩ ድርድሮች በሚቀጥሉበት በዚህ ሁኔታ የባህረ ሰላጤው ቀጠና ዲፕሎማሲ ወደ ሙሉ ጦርነት የሚደረገውን ጉዞ ማስቆም ይችል ወይስ አይችልም የሚለውን ለመለካት ሌላ ወሳኝ ፈተና ተጋርጦበታል። በዲፕሎማሲው መስክ አሜሪካ በኢራን ላይ ለምታደርገው የጥቃት እርምጃ የአንዳንድ አውሮፓውያን ፖለቲከኞች ዝምታን በመቃወም በጀርመን የእስላማዊት ሪፐብሊክ ኢራን አምባሳደር የሆኑት ማጂድ ኒሌ ጠንካራ ማስጠንቀቂያ አስተላልፈዋል። አምባሳደሩ እንዳሉት የዋይት ሀውስ ወንጀለኞች እንደ መደበኛ ነገር አድርጎ መቁጠር የማንንም ደህንነት አያረጋግጥም። አምባሳደሩ ባወጡት መልእክት ላይ እንዳብራሩት አሜሪካ በቻይና ቱርክሜኒስታን ኢራን የባቡር መስመር ላይ በሚገኘው የአክታፔ ካንድልዲ ላይ ሆን ብላ ጥቃት ፈጽማለች። የድልድይ ተራ የባቡር መሰረተ ልማት ብቻ ሳይሆን እጅግ ወሳኝ የሆነ የዓለም አቀፍ ትራንስፖርትና የንግድ መስመር አካል መሆኑን አብራርተዋል። አምባሳደር ኒሊ አንዳንድ አውሮፓውያን ፖለቲከኞችን አድራሻ በማድረግ ሲናገሩ የጦር አውጪ አሜሪካ በትራንስፖርት መስመሮች ላይ የምታደርገው ጥረት ዛሬ ሳይወገዝና ቅጣት ሳያገኝ ከታለፈ ነገ እናንተም የምትጠቀሙባቸውን ሌሎች መስመሮች በቀላሉ ኢላማ ማድረጉ አይቀርም ብለዋል። ወንጀልን መደበኛ ማድረግ የማንንም ደህንነት ዋስትና ሊሆን እንደማይችል በድጋሚም አስጠንቅቀዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ ከፓኪስታን የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ጋር ባደረጉት የስልክ ውይይት አሜሪካ በቀጠናው እያደረገች ያለውን ወታደራዊ ጀብደኝነት አጥብቆ አስጠንቅቀዋል። የኢራን ህዝብና የጦር ኃይሎቿም የአገሪቱን ሉዓላዊነትና የግዛት አንድነት ለመከላከል ቆራጥ መሆናቸውን አጽንኦት ሰጥተዋል። አራግቺ በኢስላማባድ የመግባቢያ ሰነድ በመባል የሚታወቀውንና በፓኪስታን አደራዳሪነት የደረሰውን የቴህራን ዋሽንግተን የተኩስ አቁም ስምምነትን በመጣስ አሜሪካ የወሰደቻቸውን ወታደራዊ እርምጃዎችና የቅርብ ጊዜ ቀጠናዊ ለውጦች ላይ መክረዋል። ከፍተኛው ዲፕሎማት በስልክ ውይይት ወቅት አሜሪካ በተለያዩ የኢራን ክፍሎች ላይ የፈጸመችውን የጥቃት እርምጃ በጽኑ ያወገዙ ሲሆን ይህም የተባበሩት መንግስታት ድርጅት ቻርተርና በሁሉም ግንባሮች ጦርነት እንዲቆም የሚደነግገውን የመግባቢያ ሰነድ በግልጽ የጣሰ ነው ብለዋል። በተጨማሪም የቅርብ ጊዜዎቹ የአሜሪካ ባለስልጣናት ንግግሮችና የኢስላማባድን የመግባቢያ ሰነድ አለማክበራቸውን ማመናቸው የቃል ኪዳን ጥሰትና የዋሽንግተን የጦርነት ፖሊሲዎች ቀጣይነት ግልጽ ማሳያ መሆኑን ገልጿል። ይሁን እንጂ የኢራን ህዝብና ጀግና የጦር ኃይል ለማንኛውም ጥቃት ምላሽ ለመስጠትና የአገሪቱን ሉዓላዊነት የግዛት አንድነትና ብሔራዊ ደህንነት ለመጠበቅ ጽኑ አቋም እንዳለው አራክቺ አስምረውበታል። የኢራን ጦር ምክትል የማስተባበር ኃላፊ የሆኑት ሪር አድሚራል ሀቢቦላህ ሳያሪ በበኩላቸው
የውጭ ኃይሎች በኢራን የባህር ዳርቻዎች ላይ ለማረፍ የሚያደርጉት ማንኛውም ሙከራ ከባድና አውዳሚ ተቃውሞ እንደሚገጥሙ አስጠንቅቀዋል። የአገሪቱ የባህር ዳርቻ ለማንኛውም ወራሪ ኃይል ወደ ሲኦልነት እንደሚቀየር በማያሻማ ቋንቋ ተናግረዋል። ሳያሪ በቴሌቪዥን ቀርበው በሰጡት ቃለ ምልልስ የውጭ ወታደሮችን በኢራን ግዛት ላይ ለማስፈር የሚደረግ ማንኛውም ሙከራ ለኢራን ሕዝብ ቀይ መስመር መሆኑን ገልጸው አሜሪካ እንዲህ አይነት ዘመቻ ለማካሄድ እቅድ የነበራት ቢሆንም ተግባራዊ ማድረግን ተስኗታል ነው ያሉት። የኢራን ጦር ከእስላማዊ አብዮት ጠባቂዎች ጦር፣ ከህግ አስከባሪ ኃይሎች፣ ከባሲጅና ከመላው የኢራን ሕዝብ ጋር በመሆን ሀገሪቱን ለመከላከል ሙሉ ዝግጅት ማድረጉን ጠቁመው ምንም አይነት የቃላት ዛቻ ቢበዛ ዋሽንግተን ይህን ዘመቻ ለማካሄድ የሚያስችል ድፍረት እንደማይኖራት ገልጸዋል። አዛዡ አክለውም ጠላት እንዲህ አይነት ሞኝነት ሰርቶ ኃይሎችን በኢራን የባህር ዳርቻ ላይ ካሳረፈ መውጫ እንደሌለው ሲኦል ውስጥ እንደሚገባ በሚገባ ያውቃል ነው ያሉት። አድሚራል ሳሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የባህር ኃይሎች ወድመዋል ሲሉ ያቀረቡትን የሐሰት ይገባኛል ጥያቄ ውድቅ አድርገዋል። እነዚህ ንግግሮች ዋሽንግተን በማክራን የባህር ዳርቻ ወይም በሆርሙዝ የባህር ወሽመጥ አቅራቢያ ወታደሮችን ማሰማራት ትችላለች የሚል ግንዛቤን ለመፍጠር የታለሙ ናቸው ብለዋል። የዋሽንግተን መገለጫዎች የኢራን የባህር ዳርቻ ለወታደራዊ ጣልቃ ገብነት ተጋላጭ መሆኑን ለማሳየት ያለሙ መሆናቸውን ጠቁመው አሜሪካ የኢራን ሕዝብ ለማስፈራራት በማሰብ በተደጋጋሚ በሚሰጡ ሕዝባዊ መግለጫዎች አማካኝነት ስነ ልቦናዊ ጦርነት እያካሄደች ነው ሲሉ ከሰዋል። ሳያሪ ሕዝቡን ሳያረጋጉ የኢራን የጦር ኃይሎች ሀገሪቱን ለመከላከል ሁልጊዜም በተጠንቀቅና በሙሉ ዝግጁነት ላይ እንደሚገኙ፣ የብሔሩ ድንበሮች አስተማማኝና ደህንነታቸው የተጠበቁ መሆኑን እንዲሁም በኢራን የግዛት አንድነት ላይ የሚቃጣ ማንኛውም አይነት ስጋት በፍጹም እንደማይታገስ አስታውቋል። አጠቃላይ ሁኔታው ሲታይ ጦርነቱ ዲፕሎማሲያዊ ድርድሮችን አልፎ በጦር መሳሪያ ወደ መነጋገር ያመራበትና ዓለምን በስጋት ያናወጠበት ደረጃ ላይ መድረሱን በግልጽ የሚያሳይ ሆኗል።